ሞጁል 3 ላይ ደግሞ የምንመለከተው ታይፒንግ ኤንድ ኤዲቲንግ ቴክስት ነው። ሶ ማይክሮሶፍት ወርድ ዶክመንት ላይ እንዴት አድርጋችሁ ነው ቴክስቶችን እንዴት አድርጋችሁ እንደምትጽፉና እንዴት አድርጋችሁ ኤዲት እንደምታደርጉ በቀላሉ መንገድ የማሳያችሁ ይሆናል ማለት ነው። መጀመሪያ ያው ኮምፒውተር ኪቦርዳችሁ ላይ አትሄዳችሁ ቴክስት ኤሪያው ይሄ እንደምትመለከቱ ጽሁፍ ምናምን ጽፍበት ይሄኛው ነው። ስለዚህ ኮምፒውተር ኪቦርዳችሁ ላይ ትሄዱና የምትፈልጉትን መጻፍ ነው። ከፈለጋችሁ ቁጥር፣ ቴክስት፣ ሲምቦሎችን መጻፍ ትችላላችሁ። ለምሳሌ እኔ ሲሜል ልጻፈው ማይ ኔም ኢዝ ብዬ ጌትነት ብዬ ጽፍ ያለው እዚህ ጋር እንደምትመለከቱ ማለት ነው። ከፈለኩኝ ጂጄም ኢንፎ የቻናሉ ስም ማለት ነው። ስለዚህ በዚህ መንገድ ጽሁፎችን መጻፍ ትችላላችሁ ማለት ነው። ግን እንዴት አድርገን ነው ኤዲት የምናደርገው? ኤዲት ማለት ለምሳሌ የማትፈልጉት ከሆነ ዲሌት እንዴት ነው የምታደርጉት፣ እንዴት አድርጋችሁ ነው ሴሌክት የምታደርጉት የሚለውን ነገር ኮፒ ፔስት ምናምን እንዴት የሚለውን ነገር የማሳያችሁ ይሆናል ማለት ነው። ለሱ እንዲቀለድ ግን ያው መጀመሪያ ማይክሮሶፍት ወርድ ዶክመንት ላይ አንድ ኮማንድ አለች አውቶማቲካሊ ቴክስትን ጄነሬት የሚያደርግልን ማለት ነው። ከኮምፒውተር ኪቦርዳችሁ ላይ እኩል ይሆናል ትጫኑና ከዛን ራንድ ነው የምትሉት RAND ብራኬት ትከፍታላችሁ። ከዛን ብራኬታችሁን ትዘጋላችሁ ማለት ነው። ኮምፒውተር ኪቦርድ የምትቸገሩ ከሆነ እዚህ ስክሪኑ ላይ የምትመለከቱት ስለ እንዴት አድርጋችሁ ኮምፒውተር ኪቦርድን እንደምትጠቀሙ ለጀማሪዎች ጽድት ያለ ቪዲዮን የሰራሁት እሱን መመልከት ትችላላችሁ ማለት ነው። ከዛን ከጻፋችሁ በኋላ በመካከላቸው ጋፕ መኖር የለበትም። ኮምፒውተር ኪቦርዳችሁ ላይ ኢንተርን ስትጫኑት አውቶማቲካሊ ፓራግራፍ ወይንም ቴክስቶችን ጄነሬት ያደርግላችኋል ማለት ነው። ይሄንን እንዴት አድርገን ኤዲት እንደምናደርግ በደንብ የማሳያችሁ ይሆናል። እስከ መጨረሻው ድረስ መከታተል እንዳይረሳ ፋሚሊ። የመጀመሪያው ምንድነው ዲሌቲንግ ቴክስት ነው። ቴክስት ለምሳሌ እዚህ ጋር እንደምትመለከቱት ፕሮፌሽናል የምትላለች አይደል? እቺን የማልፈልጋት ከሆነ እንዴት አድርጌ ነው ዲሌት ማረጋት የሚለው ነገር ባሳያችሁ። የኮምፒውተር ኪቦርዳችሁ ላይ ባክ ስፔስ የሚላል አይደለም? እዚህ ጋር ፕሮፌሽናል የምትላለች ማለት የፈለገ ነው። ተቀይ በኩል እዚህ ጋር ከርሰሯን ታስቀምጧትና እንደ የምትለው ማለት ነው ከርሰሯ። ከዛን ባክ ስፔስ ጫኑ። አንዳንድ ሌተሮችን ያደርግላችኋል ያጠፋላችኋል ማለት ነው። በነገራችን ላይ ግን ጊዜ ይፈጃል። ወርዱን የማልፈልገው ከሆነ ኮምፒውተር ኪቦርዱ ላይ ኮንትሮል ጫንና ከዛን ባክ ስፔስ ስጫን ባንዴ ምን ያደርግልኛል ማለት ነው ወርዱን ሪሙቭ ያደርግልኛል ማለት ነው። ይሄው ኮንትሮል ትጫናላችሁ ከዛን ባክ ስፔስ ትጫኑት ሪሙቭ ያደርግላችኋል ማለት ነው። ሌላኛው መንገድ ደግሞ ዲሌት በምትለው ከኮምፒውተር ኪቦርዳችሁ ላይ ማለት ነው የምትፈልጉትን ሌተሮች ዲሌት ማድረግ ትችላላችሁ ወይንም ማጥፋት ትችላላችሁ ማለት ነው። ለምሳሌ ይሄው ፕሮፌሽናል የሚፈልገው እሺን ዲሌት ለማድረግ ከሆነ ከርሰሪን ከኋላ ነው ማዞራት። ይሄው ከኋላ ነው መሆን ያለባት። ዲሌት ከሆነ ተቀይ በኩል ያለውን የሚያጠፋልን። ዲሌት የምትለው ስትጫን እዚህ ጋር እንደምትመለከቱት ይሄው አንዷ ሌተር ሪሙቭ ወይም ዲሌት ያደርግልኛል ማለት ነው። እሱም ብቻ አይደለም በነገራችን ላይ ምን ማድረግ ትችላላችሁ ፋሚሊ። ይሄን ወርዱ ማጥፋት የምትፈልጉ ከሆነ መጀመሪያ ይሄንን ሰሌክት ታደርጉታላችሁ። ሰሌክት ለማድረግ ሁለቴ ሌፍት ክሊክ መጫን ነው ወርዱ ማለት ነው። እዚህ ጋር ወርዱን ዲሌት ለማድረግ ስትፈልጉ ሰሌክት ማድረግ ታደርጉና መጀመሪያ በአንድ ለማጥፋት የምትፈልጉ ከሆነ እቺን ቴክስቷን ወይም ወርዷን ሁለቴ ሌፍት ክሊክ ትጫኗት። ይሄው እንዳለ ሰሌክት ያደርግላችኋል። አለበለዚያም በመወዟን ተቀይ በኩል ታደርጓትና ከርሰሯን ሌፍት ክሊክ ጫን ብላችሁ ወደ ግራ መጎተት ነው። ከዛን ሰሌክት ካደረግላችሁ በኋላ ዲሌት ኬን ስትጫኗት ሪሙቭ ያደርግላችኋል ወይንም ቴክስቱን ወይንም ወርዱን ያጠፋላችኋል ማለት ነው። አሁን ደግሞ የምንመለከተው ማይክሮሶፍት ወርድ ዶክመንት ቴክስቶችን፣ ፓራግራፉን፣ ወርድን እንዴት አድርጋችሁ ሰሌክት እንደምታደርጉ የማሳያችሁ ይሆናል ማለት ነው። የመጀመሪያው ያው በማውዛችሁ በመጠቀም ሰሌክት ማድረግ ትችላላችሁ ማለት ነው። ለምሳሌ ከርሰሩ አዝጋ ተቀይ በኩል ያለችው አይደለም? ዶክመንት የምትለውን ብቻ ወርድ ሰሌክት ለማድረግ መፈልግ ከሆነ ሌፍት ክሊክ ቻናልና ማውዜን ወደ ግራ ነው ዞር ሳደርጋት እዚጋ እንደምትመለከቱት ሰሌክት ያደርገዋል ማለት ነው። ሁሉንም ሰሌክት ማድረግ መፈልግ ከሆነ እዚጋ ለምሳሌ ከርሰሪ ተግራ በኩል ላይ ከሆነ ያለችው ሌፍት ክሊክ ቻናል እና ወደ ቀኝ ነው የምትጎትተው ወይም ወደ ታች ጎትቱት ሁሉንም ሰሌክት ያደርግላችኋል ማለት ነው። ነገር ግን አንድ ወርድም ከሆነች በተመሳሳይ እንደዚሁ ሰሌክት ማድረግ ትችላላችሁ። መሀል ላይም ከሆነ እንደዚሁ ሰሌክት ማድረግ ትችላላችሁ ማለት ነው። ሌፍት ክሊክ ቻናል ብላችሁ ወይ ወደ ቀኝ ወይ ወደ ግራ። ዩ የምትለውን ደግሞ ሰሌክት ማድረግ መፈልግ ከሆነ ሌፍት ክሊክ ቻናል ብዬ ወደ ቀኝ በኩል ማውዜን እጎትተዋለሁ። በዚህ መንገድ ሰሌክት ያደርግልኛል ማለት ነው። ሌላኛው ደግሞ ግን በደብል ሌፍት ክሊክ እና ሶስቴ ሌፍት ክሊክ በመጫን ምን ማድረግ ትችላላችሁ? ወርዶችና ፓራግራፎችን ሰሌክት ማድረግ ትችላላችሁ። ለምሳሌ የምትፈልጉትን ወርድ እዚህ ጋር ከርሰሯን ለወሬ ታደርጉባታላችሁ። ለምሳሌ ቪዲዮ የምትለዋለች አይደለም? እችኛዋን ሰሌክት ማድረግ የምፈልግ ከሆነ ከርሰሬን እዚህ አስገባባታለሁ። ከዛም በኋላ ሁለቴ ሌፍት ክሊክ ስጫን ወርዷን ምን ያደርግልኛል? ሰሌክት ያደርግልኛል ማለት ነው። እንዳለ ፓራግራፉን ደግሞ ሰሌክት እንዲያደርግልኝ
ከፈለኩ እዚህ ጋር እንደምትመለከቱት ይሄ ድረስ አንድ ፓራግራፍ ነው አይደለም፣ ከዚህ ድረስ ሌላ ፓራግራፍ ነው። ሶ ፓራግራፉ እንዳለ ሴሌክት እንዲያደርግልኝ ከፈለኩኝ የፈለኩት ቦታ ከርሰሬን አስገባና ሶስቴ ሌፍት ክሊክ መጫን ሳታቋርጡ ማለት ነው። ጠቅጠቅጠቅ የምታደርጉት። ሶ ለምሳሌ ይሄኛውን ፓራግራፍ ሴሌክት ላድርገው 1 2 3 እዚህ ጋር እንደምትመለከቱት ሁሉንም ሴሌክት አድርጎልኛል ማለት ነው። በዚህ መንገድ መጠቀም ትችላላችሁ። በነገራችን ላይ ግን ሴሌክት የምናደርገው ለሌላ ፐርፐዝ አይደለም፣ ውስጡ ብዙ ስራዎችን ስለምንሰራበት ነው። ለምሳሌ ፎርማቲንግ ቴክስት፣ ፓራግራፍ ፎርማቲንግ፣ እሱ ቀጣይ ሞጁሎችን ማሳያችሁ ይሆናል። እያንዳንዳችሁን በምትሰሩበት ሰዓት ግዴታ የምትፈልጉትን ቴክስት ወይም ፓራግራፉን አለበለዚያም ወርዱን ሴሌክት ማድረግ ግድ ይኖርባችኋል ማለት ነው። አሁን ደግሞ የማሳያችሁ ማይክሮሶፍት ወርድ ዶክመንት ላይ እንዴት አድርጋችሁ የምትፈልጉትን ቴክስት፣ ወርድ፣ ፓራግራፍ እንዴት አድርጋችሁ ኮፒ አድርጋችሁ ከዛ ፔስት እንዴት እንደምታደርጉ ከታርጋችሁ እንዴት አድርጋችሁ ፔስት እንደምታደርጉ በሾርት ከትም የማሳያችሁ ይሆናል ማለት ነው። ያው መጀመሪያ አካባቢ ላይ እንዴት አድርገን ሴሌክት እንደምናደርግ አሳይቻችኋለሁ። ሶ ሴሌክት የምናደርገው ለተለያየ ፐርፐዝ ነው። ሶ ግዴታ ኮፒ ለማድረግ ምን ማድረግ አለብን ማለት ነው? ሴሌክት ማድረግ አለብን ማለት ነው። ኮፒ ፔስት ምናምን የሚለው የምናገኛቸው ላይ ነው። ሆም ታብ ላይ ነው። ይሄኛው ሰርት ነው። ሆም ታብ ውስጥ ገኙ። እዚህ ጋር የምትመለከቷቸው ይሆናሉ ማለት ነው። ሶ ይሄኛው የላይኛውን ፓራግራፍ ሴሌክት አደረኩትኝ። ከዛን ኮፒ የምትለውን እዚህ ጋር እንደምትመለከቱት ሌፍት ክሊክ ስጫናት እዚህ ጋር ኮፒ ያደርግልኛል ማለት ነው። ይሄ ኮፒ ያደረኩትን ታች ወስጄ እዚህ ጋር እንደምትመለከቱት ቪዲዮ ምናምን ብሎ የሚጀምረው ይሄ ወርድ ወይንም ይሄ ፓራግራፍ ይሄንን እዚህ ማምጣት እችላለሁ፣ እዚህ ጋር ማምጣት እችላለሁ ማለት ነው። ከርሰሬን አስገባ እዚህ ጋር መጣትና ከዛን እዚህ ጋር እንደምትመለከቱት ሆም ታብ ላይ ፔስት የምትላለች እሷን ሌፍት ክሊክ ስትጫኗት ከላይ ቪዲዮ ምናምን በላይ ነበረችው ቪዲዮ ፕሮቫይደርስ ምናምን የምትለው ይሄው እዚህ ጋር እንደምትመለከቱት ኮፒ አድርጌ እዚህ ጋር አምጥቼ ፔስት አድርጌዋለሁ ማለት ነው። ስለዚህ ኮፒ ካደረጋችሁ በኋላ ፔስት ማድረግ ትችላላችሁ ማለት ነው። በነገራችን ላይ ግን በሾርት ከትም ይቻላል ኮፒ አድርጋችሁ ፔስት ለማድረግ። ሶ ለምሳሌ የሁለተኛው ፓራግራፍ ሴሌክት ላድርገው። እዚህ ጋር እንደምትመለከቱት ሴሌክት ካደረጋችሁ በኋላ ኮፒ ለማድረግ ሾርት ከቷ ኮንትሮል ፕላስ ሲ ናት። ወይንም እሷን ለማየት ከፈለጋችሁ ኮፒ ላይ ከርሰራችሁ ታስቀምጡት ያመጣላችኋል። ይሄ ኮፒ ለማለት ኮንትሮል ፕላስ ሲ እንደሆነች ያመጣልናል ማለት ነው። ከዛን እዚህ ጋር ሴሌክት ላድርገውና ከኮምፒውተር ኪቦርዳችሁ ላይ ኮንትሮል ጫን ብላችሁ ሳትለቁ ሲን ስትጫኗት ኮፒ ያደርግላችኋል። ከዛ የምትፈልጉበት ቦታ ወስዳችሁ ፔስት ማድረግ ይጠበቅባችኋል ማለት ነው። ብዙ መጻፍ አይጠበቅብንም። አንዳንድ ጊዜ ስራዎች ስንሰራ ተደጋጋሚ የሆነ ቴክስቶች፣ ተመሳሳይ ቴክስቶች ከሆኑ በቀላሉ ኮፒ አድርገን ፔስት ማድረግ እንችላለን ማለት ነው። ሶ ፔስት ለማድረግ ደግሞ ሾርት ከታችን ማናት እዝጋችሁት ፔስት ለማድረግ ነበር የምጫነው አይደለም። ኮንትሮል ተጭናችሁ ቪ ኮንትሮል ጫንና ቪ ይኸው እዚህ ጋር እንደምትመለከቱ ኮፒ አድርጌ ፔስት አድርጌዋለሁ ማለት ነው። ሌላኛው ማን አለ እዚሁ ላይ የምንመለከተው ከት አለ ማለት ነው። አሁንም ኮፒ መጀመሪያ ሴሌክት ላድርገው። ከዛ ሴሌክት ካደረኩ በኋላ ከት የምትለዋን እዚህ ጋር እንደምትመለከቱት መቀስ ምልክቷን ሌፍት ክሊክ ጫኗታላችሁ ማለት ነው። እዚህ ጋር ግን ተኮፒ ይለያል። በይዘው ከት ከሆነ የሆነ ዕቃ ቤታችሁ ከሆነ ቦታ አንስታችሁ ሌላ ቦታ ማስቀመጥ ነው። ኮፒ ከሆነ ግን እንደዛው ኮፒ ታደርጉትና ሌላ ቦታ ዱፕሊኬት ማድረግ ነው። ሶ ከት የምትለዋን ስጫናት እዚህ ጋር የነበረችው እንዳለ ትነሳለች። ይኸው ከት የምትለዋን ስጫናት ተመልከቱ ተነሳች። በሾርት ከትም አለች እዚህ ጋር እንደምትመለከቱት ይኸው ኮንትሮል ፕላስ ኤክስ ናት ማለት ነው። ሶ ከትን ተጫንኳትኝ። ከዛ ታይዘቀልና ከት ካደረጋችሁት ወይም ኮፒ ካደረጋችሁ ግዴታ ፔስት ማድረግ ይጠበቅባችኋል። ፔስት ለማድረግ ይሄን መጫን አለበለዚያም በሾርት ከት ኮንትሮል ተጭናችሁ ኮምፒውተር ኪቦርዳችሁ ላይ ቪን መጫን ትችላላችሁ ማለት ነው። ስለዚህ የኮፒና የከትንም ዲፈረንሳቸውን በዙ መንገድ መረዳት ትችላላችሁ ማለት ነው። ሌላኛው ደግሞ እዚህ ቴክስቶችን ኤዲት በምታደርጉበት ሰዓት ወይም በምጽፉበት ሰዓት በአጠቃላይ ማይክሮሶፍት ወርድ ዶክመንት ላይ አንዱና ሬዶ በጣም ወሳኝ ናቸው በነገራችን ላይ ማለት ነው። መጀመሪያ ሞጁል ላይ አካባቢ ላይ ስለ አንዱ ስለ ሬዶ አሳይቻችሁ ነበረ። ለምሳሌ እዚጋ ቱ ሜክ ምናምን የሚለው ታች እዚጋ ለምሳሌ ፊልም ብዬ ልጻፍ። እዚጋ እንደምትመለከቱት ይሄው ሜኔሚዝ ጌትነት ብዙ ጽፍ ያለው አይደለም። ሶ ይሄን የጻፍኩትን ለማጥፋት የምፈልግ ከሆነ ኮንትሮል ተጭኜ ዜድ መጫን እችላለሁ በሾርት ከት ማለት ነው። አለበለዛም አንዱ ነው ይሄው የሰራሁትን ወደ ኋላ ለመመለስ ማለት ነው። ይሄን ሌፍት ክሊክ ስጫነው ተመልከቱት ይሄው ይጠፋል። ከዛ በፊት የሰራኋቸው ይጠፋሉ ማለት ወደ ኋላ ይመልስልኛል። ያጠፋሁትን ደግሞ ለመመለስ ወደፊት ለመውሰድ ደግሞ እንደምታደርጉት እችኛዋን እዛው ጋር ሬዶ የምትላለች በሾርት ከት ኮንትሮል ተጭናችሁ ሳትለቁ ዋይ መጫን ትችላላችሁ። ይሄው ዋይን ስጫን
ወደፊት ይመልስልኛል ማለት ነው። ሶ በሾርት ከት ከሆነ ወደኋላ ለመመለስ ኮንትሮል ተጭናችሁ ዜድ ነው። ይሄ ዜድ ኮንትሮል ተጭና ዜድ ለምን እንደሚያገለግለን አንዱ ነው። ሪዶ ደግሞ ከሆነ ኮንትሮል ተጭናችሁ ዋይን የምትጫኑት ማለት ነው። ኮንትሮል ዋይ ስትጫኑ ወደፊት ያመጣላችኋል ማለት ነው። ሌላኛው ደግሞ ማይክሮሶፍት ወርድ ዶክመንት ላይ የተለያየ ዶክመንቴሽኖችን ስታዘጋጁ፣ መጽሐፎችን ስትጽፉ፣ ምክንያቱም ማይክሮሶፍት ወርድ በጣም ብዙ ስራዎችን የምንሰራበት ስለሆነ ማለት ነው በጣም ወሳኝ ማወቅ ያለባችኋል። እዛ ሆም ላይ ተገባችሁ በኋላ ወደ ቀኝ በኩል ፋይንድ እና ሪፕለስ የምትላል እነኚህ ሁለቱ በጣም ወሳኝ ናቸው። ኢማጂን ለምሳሌ የሆነ ጽሁፍ ተሳስታችሁ ሊሆን ይችላል ቤተሰብ ያንን ጽሁፍ ደግሞ ለማስተካከል ኤዲት ለማድረግ ማለት ነው በጣም ጊዜ ሊወስድባችሁ ይችላል። ለምሳሌ ቪዲዮ የምትለዋን ወርድ ፊልም ብዬ ለመጻፍ ብፈልግ አስቡት፣ ይሄኛው 100 ፔጅ ቢሆን ኢማጂን እያንዳንዱ ቼክ እያደረግኩ ጽፍ መዋል የለብኝም። ነገር ግን ዊዝን ኤ ሚኒት ወይም ዊዝን ኤ ሰከንድ በቀላሉ ፋይንድ አድርጋችሁ ቴክስት የምትፈልጉት ነገር ከዛ ሪፕሌስ ማድረግ ትችላላችሁ። እሱን ደግሞ ለማድረግ ፋይንድ የምትለዋን ትጫናላችሁ። መጀመሪያው ሆም ታብ ላይ ትገቡና ፋይንድ የምትለዋን ትጫናላችሁ። ከዛ እዚህ ጋር በስተግራ በኩል ይመጣላችኋል። የምትፈልጉት ወርድ መጻፍ ነው። እኛ የምፈልገው ምንድነው ቪዲዮ የምትለዋን እችት ቪዲዮ የምትለዋን ጽፋታለሁ VIDEO። ከዛን ቪዲዮ የሚል እዚህ ጋር እንደምትመለከቱ ሃይላይት ሆኗል አይደል? ከዛ ይሄን ሪፕሌስ ማድረግ የምፈልግ ከሆነ ሪፕሌስ ላይ የምትለዋን ጫናትና የምፈልገው ቴክስት ማን ነው ቪዲዮ የምትለዋን ነው። ሪፕሌስ ማድረግ የምፈልገው በማን ነው ፊልም በምትለው መጠቀም እችላለሁ ማለት ነው። ነገር ግን እዚህ ጋር በጣም ጥንቃቄ ማድረግ አለባችሁ። ለምሳሌ አንዳንድ ጊዜ ቪዲዮ ሳይሆን ቪዲዮስ የምትል ወርድ ብትኖር ቪዲዮ ውስጥ የምትለው አድረስ ኢኦ ውስጥ የምትለው አድረስ ምን ሊያደርግብን ይችላል? ፊልም ብሎ ሊቀይርብን ይችላል ማለት ነው። እኛ የምንፈልገውን ወርድ ሙሉ ለሙሉ ወርዷን ብቻ ከሆነ ቪዲዮ የምትለውን ብቻ ከሆነ እሱ ማስተካከል ትችላላችሁ። ሞር የምትለውን ትጫኗትና እዚህ ጋር ዝቅ ስትሉ ማች ኬዝ ምናምን የሚላለ ቼክ ማድረግ ትችላላችሁ። ይኸው ማች ኬዝ ከሆነ ካፒታል ስሞል ሌተሮቹ ተመሳሳይ መሆን አለባቸው የሚለው ነገር ነው። እኛ የምንፈልገው ግን ፋይንድ ሆል ወርድስ ኦንሊ ወርዷን ብቻ ጀስት ቪዲዮ የምትለዋን ወርድ ብቻ ምን ብሎ እንዲቀይርልኝ ፊልም ካፒታልም ይሁን ስሞል ሌተር ይሁን ችግር የለበትም። ከዛን ሪፕሌስ ኦል የምትለዋን ሌፍት ክሊክ መጫን ነው። ከዛ ይሄ ፕሮምፕት ይመጣላችኋል። ኦልደን ዊ ሜድ ፎር ሪፕሌስመንት 4 የምትቀይሯቸው አሉ ነው የሚለን። ቅድም እዚህ ጋር ለምሳሌ ቪዲዮ ነበር የምትለው ፊልም ሆና ተቀይራለች። ከዛ ኦኬ የሚለውን ሌፍት ክሊክ መጫን ትችላላችሁ። ከዛ ይሄን ስጨርሱ ክሎዝ ማድረግ ትችላላችሁ ማለት ነው። በዚህ መንገድ የተሳሳታችሁትን ወርድ፣ ቴክስት፣ ፓራግራፍ ኤዲት ማድረግ ትችላላችሁ ማለት ነው። ፋይንድን ተጭናችሁ ወይንም ቀጥታ ሪፕሌስ ላይ ትገቡና እዚህ ጋር እናንተ የምትፈልጉትን ቴክስት መጻፍ ነው። ለምሳሌ ሄልፕ የምትለዋን ብፈልግን ሄልፕ የምትለዋን ተጫንኳኝ አይደለ? ከዛ ሪፕሌስ ማድረግ የምፈልገው በማን ነው? ደስ ባለኝ ወርድ ማድረግ እችላለሁ ማለት ነው። ግን እንዲያሳያችሁ በስነ ስርዓቱ እዚህ ፋይንድ ላይ ሞር ብትገቡ የተሻለ ነው ማለት ነው። በዚህ መንገድ ማስተካከል ትችላላችሁ ፋሚሊ።